ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ቬክተርስ ይሆናል። እንግዲህ ቬክተርስ የተለያዩ ሰብ ቶፒኮች አሉት። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ የሚሄደው። ስለዚህ በዛሬ ባለፈው በሌሰን 19 ላይ ቬክተርስ ኤንድ ሰርክልስ የሚለውን ፕሩፍ አድርገናል ወይም ደግሞ ፎርሙላው እንዴት እንደመጣ አሳይተናል። ስለዚህ አሁን ኢኩዌሽን ኦፍ ሰርክል ነው የምንፈልገው በማን ተጠቅመን ቬክተርስን ተጠቅመን ማለት ነው። ስለዚህ ኤክስ ዋይ ፕሌን ላይ ባለፈው 9ኛ ክፍል ላይ እና 10ኛ ክፍል ላይ ኢኩዌሽን ኦፍ ሰርክል ስትፈልጉ በምንድን ነበረ? በቀጥታ በሴንተር እና ሬዲየስ ብቻ ተጠቅማችሁ ነበር ምኑን የምታገኙት ኢኩዌሽን ኦፍ ሰርክል። አሁን ግን ቬክተር በመጠቀም እንዴት አድርገን ነው ኢኩዌሽን ኦፍ ሰርክል የምናገኘው ነው። ለማስታወስ ያህል ሌት ዚስ ኢዝ ሰርክል ኤክስ ዋይ ፕሌን ላይ ነው። ሆሪዞንታል ላይን ሪፕሬዘንት ኤክስ አክሲስ ኤንድ ዘ ቨርቲካል ላይን ሪፕሬዘንት ዋይ አክሲስ ይሆናል ማለት ነው። ስለዚህ ዚስ ኢዝ ሰርክል ሰርክል ኢዝ ኤ ሎከስ ኦፍ ኤ ፖይንት ዊች ኢዝ ኢኩዲስታንት ፍሮም ዘ ሴንተር። ያ ማለት ኢኩዲስታንት ፍሮም ዘ ሴንተር ካለ ከሲ እስከ ፒ ድረስ ያለው ሬዲየስ መሆኑን ነው። ይሄ ራሱ ቬክተር ነው ማለት ነው። ከሲ እስከ ፒ ድረስ ያለው ቬክተር ሲፒ። ይሄ ማለት ደግሞ በተዘዋዋሪ ሬዲየስ ማለት ነው። አሁን ከሲ ወደ ፒ ብናሰምር ይሄ ምን ይሆናል? ቬክተር ይሆናል። ኢኒሻል ፖይንቱ ሴንተሩ ይሆናል። ተርሚናል ፖይንቱ ደግሞ ፒ ኤክስ ዋይ። ሲ ኢዝ ዘ ሴንተር ኦፍ ዘ ሰርክል። ስለዚህ ከሲ እስከ ፒ ድረስ ያለው ሬዲየስ ነው። ይሄ ማለት ቬክተር ሲፒ ብለን እንወስደዋለን። ቬክተር ሲፒ ከማን ጋር እኩል ነው? ከቬክተር ሬዲየሱ ጋር እኩል ነው ማለት ነው። ስለዚህ አሁን ይሄ ከሆነ አሁን ከሲ ወደ ኦ እዚህ ፖይንት ላይ ኦ ብንል ኦ ኢዝ ዘ ኦሪጂን፣ እዚህ ኦሪጂን ነው። ከዚህ ከኦ እስከ ሲ ድረስ ብንወስድ አንድ ቬክተር ድሮው ብናደርግ ከኦ እስከ ፒም ደግሞ ሌላ ድሮው ብናደርግ እነዚህ ሁለቱን ትናንትና ባስረዳኋችሁ መሰረት ወይም ባለፈው ፔሪድ በሰራነው መሰረት በሌሰን 19 መሰረት ማንን ማግኘት ይችላለሁ? ኢኩዌሽን ኦፍ ሰርክልን ማግኘት ይችላለሁ ማለት ነው። ስለዚህ አሁን ከሲ ተመልከት፣ ከሲ እስከ ፒ ድረስ ያለው ርቀት ሬዲየስ ማለት ነው ከሲ። ስለዚህ ዘ ማግኒቲዩድ ኦፍ ቬክተር ሲፒ ሬዲየስ ይሰጠናል ማለት ነው። ኦኬ። ስለዚህ አሁን ቬክተር ቪ የምንለው ከየት እስከ የት ያለው ነው? ኦሲ ማለት ነው። አያችሁት? ኦሲ። ስለዚህ ከዚህ ላይ ይሄኛው ኢኒሻል ፖይንታችን ኦ ነው ለቬክተር ቪ ማለት ነው። ተርሚናል ፖይንታችን ደግሞ ሴንተር ኦፍ ዘ ሰርክል ይሆናል። እዚህ ላይ ደግሞ ቴክ ኤኒ ፖይንት ፒ ኦን ዘ ሰርክል፣ ምክንያቱም ይሄ ሰርክል ኢንፋይናይት ፖይንቶች ያሉት አንድ ፖይንት ልውሰድ። ስለዚህ ሌት ዚስ ፖይንት ኢዝ ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ። ስለዚህ ይሄኛው የቬክተር ዩ ማለት ደግሞ ከማን ነው ማለት ነው? ኢኒሻል ፖይንቱ አት ኦሪጂን ነው። ተርሚናል ፖይንቱ ፒ ይሆናል ማለት ነው። ስለዚህ በቬክተር ተጠቅመን ይሄ ማለት ነው ቬክተራችን። ስለዚህ ቬክተር ኤንድ ሰርክል። አሁን እነዚህን በመጠቀም ምን መመስራት እንችላለን? ኢኩዌሽን ኦፍ ሰርክል መጠቀም እንችላለን። ይሄን ቬክተር ምን አለ? ከሴንተሩ እስከ ኦ ድረስ ያለው እስከ ኦሪጂኑ ድረስ ያለው አንድ ቬክተር ነው። ከፖይንቱ እስከዚህ ሌላ ቬክተር ነው። የሬዲየሱ ደግሞ ሌላ ቬክተር ይሆናል። አሁን እኔም ቀጥታ ኢኩዌሽን ኦፍ ሰርክልን ይሄን ቬክተር በመጠቀም ብቻ ነው ምኑን መመስረት የምችለው? ኢኩዌሽን ኦፍ ሰርክልን መመስረት ትናንት አይተናል። ስለዚህ ከሲ እስከ ፒ ድረስ ያለው ይሄው ከሲ እስከ ፒ ድረስ ያለው ይሄ ቬክተር አር ነው ማለት ነው። ስለዚህ ዘ ማግኒቲዩድ ኦፍ ቬክተር አር is equal to the magnitude of CP ማንን ይሰጠናል? አር። ስለዚህ ባይ ዘ ዴፊኒሽን ማግኒቲዩድ ኦፍ ሲፒ ካልን ደግሞ ለምሳሌ ተመልከቱት። ዩ ለምሳሌ ቬክተር ዩ ኤክስ እና ዋይ ቢሆን ዘ ማግኒቲዩድ ኦፍ ዩ ማለት ምንድነው ማለት? ዘ ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። ስለዚህ አሁን እዚህ ላይ ኢኒሻል ፖይንቱ ማን ነው? ኢኒሻል ፖይንቱ ፖይንት ሲ ይሆናል። ተርሚናል ፖይንታችን ደግሞ ማን ይሆናል? ፒ ይሆናል ማለት ነው። ይሄ ማለት ካስፈለገ እዚህ በኦርደር ፔር ስናስቀምጠው ይሄ ማለት በኮኦርዲኔት ፎርም ስናስቀምጠው ይሄ ምን ይሆናል ማለት ነው? ኤክስ ማይነስ ኤክስ ኖት እና ዋይ ማይነስ ዋይ ኖት ይሆናል ማለት ነው። ይሄ በኮኦርዲኔት ይሄን ቬክተር በኮኦርዲኔት ፎርም ስናስቀምጠው አያችሁት? ከሲ እስከ ፒ ድረስ ያለው ተርሚናል ፖይንቱ ፖይንት ፒ ነው። ኢኒሻል ፖይንቱ ሲ ነው ማለት ነው። ስለዚህ ከኤክስ ሲቀነስ ኤክስ ኖት እና ኮማ በኮኦርዲኔት ፎርም ዋይ ማይነስ ዋይ ኖት ነው። ስለዚህ ዘ ማግኒቲዩድ ኦፍ ቬክተር ሲፒ is equal to ምን ይሆናል ማለት ነው? ስኩዌር ሩት ኦፍ ልክ እንደዚህ ማለት ነው። ስኩዌር ሩት ኦፍ ኤክስ ማይነስ ኤክስ ኖት ዘ ሆል ስኩዌር ፕላስ ዋይ ማይነስ ዋይ ኖት ዘ ሆል ስኩዌር ይሆናል። አሁን ዘ ማግኒቲዩድ ኦፍ ሲፒ ማለት ደግሞ ማን ነው ማለት ነው? አር ማለት ነው፣ ሬዲየሱ ማለት ነው። ስለዚህ ዘ ሬዲየስ ኢዝ ኢኳል ቱ ዘ ስኩዌር ሩት ኦፍ ዘ ኤክስ ማይነስ ኤክስ ኖት ዘ ሆል ስኩዌር ፕላስ
y minus y not the whole square ይሆናል ማለት ነው። ስኩዌሪንግ ቦት ሳይድ ስናደርገው x minus x not square plus y minus y not square is equal to r square. this is the equation of circle. ይሄ ኢኩዌሽን ኦፍ ኤ ሰርክል ይሆናል ማለት ነው። ስለዚህ በቬክተር ተጠቅመን የምንሰራው x minus x not the whole square plus y minus y not the whole square is equal to r square. x የት ነው? ይሄ x እና y ማን ላይ ያለው ማለት ነው? ኦን ዘ ሰርክል ናቸው። x not እና y not ማለት ደግሞ ማን ማለት ነው? ሴንተር ማለት ነው። ስለዚህ ይሄንን መሰረት በማድረግ የሚከተሉትን ጥያቄዎች እየሰራን እንሄዳለን። ይሄን ትናንት ፕሩፍ አድርገናል። ለማስታወስ ያህልም በሰመሪ መልክ ይሄንን ለማስታወስ ነው። ምክንያቱም ይሄን ካያችሁ ጥያቄውን ስንሰራ ምንም አንቸገርም ማለት ነው። በዚህ መሰረት ጥያቄዎችን እንሰራለን። ኦኬ ኤግዛምፕል 1 find the equation of the circle centered at the coordinate point 1 and negative 3 and the radius of a circle is 6 units ተሰጥቶናል ማለት ነው። ስለዚህ ምን ሰጥቶናል? ሴንተር እና ማንን ሰጥቶናል? the magnitude of the radius ሰጥቶናል ማለት ነው። ስለዚህ አሁን ይሄንን ቀጥታ እንሰራለን። ስለዚህ ሶሉሽን ሌት p in order pair xy be a point on the circle. each point ያለችው on the circle ነው and ሴንተሩ ተሰጥቶናል። ስለዚህ the magnitude of vector r ደግሞ ወይም ሬዲየሱ ስንት ሰጥቶናል? 6 ሰጥቶናል። ስለዚህ በዚህ መሰረት አሁን ምንድነው የምናደርገው? ከሲ እስከ ሴንተሩ እስከ ፖይንቱ ድረስ ያለው ቬክተር ከሴንተሩ እስከ ፖይንቱ ድረስ ያለው ቬክተር ማለት ነው ሬዲየስ ማለት ነው። ስለዚህ the magnitude of ይሄው the magnitude of cp ማለት በቬክተር ከሲ እስከ ፒ ድረስ ያለው በቬክተር x minus x ኖት እና y minus y ኖት ነው ብለናል። ይሄ ማለት x minus x ኖት ማለት ይችና ሴንተሯ 1 x minus 1 እና y minus or minus y plus 3 ይሆናል ማለት ነው። ስለዚህ the magnitude of cp is equal to square root of cp dotted cp ማለት ነው። ስለዚህ the magnitude of cp ማለት ደግሞ ማን ነው ብለናል? ሬዲየስ ነው የሚሆነው is equal to r ይሆናል ማለት ነው። ስለዚህ the magnitude of cp ማለት ማግኒቲዩዱ ማን ነው የሚሆነው? ሬዲየስ ነው። ስለዚህ the radius is equal to square root of the vector cp ማለት x ይሄው x minus 1 እና በኮኦርዲኔት y plus 3 dotted x minus 1 ኮማ y plus 3 ይሆናል ማለት ነው። ይሄ ማለት በኦርደር ፔር cpን ማለት ቬክተር cp በኦርደር ፔር ወይም በኮኦርዲኔት ፎርም ስናስቀምጠው the first order pair x minus 1 ነው። second order pair ደግሞ y plus 3 ይሆናል ማለት ነው። ስለዚህ r is equal to square root of in order pair x minus 1 and y plus 3 dotted x minus 1 and y plus 3 ይሆናል። ስለዚህ ስኩዌሪንግ ቦት ሳይድስ እናደርገው ምን ይሆናል ማለት ነው? r square is equal to x minus 1 y plus 3 dotted x minus 1 y plus 3 ይሆናል ማለት ነው። ይሄ ማለት እንዳለ ቀጥታ x ኮምፖኔንት በx ኮምፖኔንት ነው የሚባዛው። this is equal to x minus 1 the whole square plus ማለት ነው y ኮምፖኔንት በy ኮምፖኔንት y plus 3 the whole square ይሆናል ማለት ነው። ስለዚህ the magnitude of the vector r ማለት ደግሞ 6 ነው። 6 ስኩዌር ሲሆን ይሄ ስንት ይሆናል? 36 ይሆናል። therefore x minus 1 the whole square plus y plus 3 the whole square is equal to 36. this is ምን ይሰጠናል ማለት ነው? ይሄ equation of a circle ሰጠን ማለት ነው። equation of a circle። ስለዚህ የተጠየቁት ማለት ነው ይሄንን ነው ማለት ነው። ስለዚህ x minus 1 the whole square plus y plus 3 the whole square is equal to 36 is equation of a circle። ስለዚህ መልሳችን ይሄ ይሆናል። okay question number 2 find the equation of the circle whose end points of the diameter are point p with coordinate 2 and 1 and point q with coordinate 6 and 3 ሰጥቶናል። ስለዚህ the diameter the diameter ምን ሰጥቶናል ማለት ነው? find the equation of the circle whose end points of the diameter ሰጥቶናል። p እና q end points of the diameter ነው። ስለዚህ ምን እናደርጋለን? ቀጥታ ሴንተሩን እንፈልጋለን። ስለዚህ the center of the circle is the midpoint of pq ማለት ነው። ለምሳሌ እዚህ ላይ ተመልከቱ። አሁን እዚህ ላይ ፖይንት p ቢሆን ይኸውላችሁ አሁን እዚህ ላይ ፖይንት p with coordinate x1 እና y1 ቢሆን እዚህ ደግሞ ፖይንት q with coordinate x2 y2 ቢሆን እዚህ ሚድ ፖይንት ብትኖር እቺ ደግሞ ሚድ ፖይንት m ቢሆን ማለት ነው። m ማለት ምን ማለት ነው? ሚድ ፖይንት ነው። ስለዚህ the midpoint of m is equal to x1 plus x2
ኦቨር 2 እና y1 ፕላስ y2 ኦቨር 2 ማለት ነው። ይሄን እንግዲህ ማስረኛ ክፍል ላይ ተምራችሁታል። ስለዚህ ዘ ሴንተር ኦፍ ዘ ሰርክል ኢዝ ዘ ሚድ ፖይንት ኦፍ ፒ ኪው ነው። ለምሳሌ ፖይንት ፒ ጀነራል ፎርሙላው ነው። ፖይንት ፒ ዊዝ ኮኦርዲኔት x1 y1 ቢሆንና ፖይንት ኪው ደግሞ ዊዝ ኮኦርዲኔት x2 y2 ቢሆን ዘ ሚድ ፖይንት ኦፍ ዚስ ላይን ሴግመንት ኢዝ ሃፍ ኦፍ ዘ ሰም ኦፍ ዘ ኤክስ ኮምፖኔንት ማለት x1 ፕላስ x2 ኦቨር 2 ይሆናል። y ኮምፖኔንቱ ደግሞ m ላይ ያለው y1 ፕላስ y2 ኦቨር 2 ማለት ነው። ስለዚህ እዚች ያለችው ሚድ ፖይንቷ ሚድ ፖይንት ማለት x1 ፕላስ x2 ኦቨር 2 እና y1 ፕላስ y2 ኦቨር 2 ይሆናል ማለት ነው። ይሄ ማለት ነው ሚድ ፖይንታችን። ስለዚህ አሁን ዘ ሚድ ፖይንት ይሰጠናል። ስለዚህ ሴንተሩ ማለት ዘ ሚድ ፖይንት ኦፍ ዘ ዳያሜትር ስለሆነ ዘ ሴንተራችን ምን ይሆናል ማለት ነው? ቀጥታ 2 ፕላስ 6 ኦቨር 2 እና በዚህ መሰረት ማለት ነው። ምክንያቱም x1 ማለት 2 ነው፣ x2 ማለት 6 ነው። 2 ፕላስ 6 ኦቨር 2 ፕላስ y1 ማለት ደግሞ 1 ነው ፕላስ y2 ማለት 3 ኦቨር 2 ይሆናል። ስለዚህ ዘ ሴንተር ኦፍ ዘ ሰርክል ኢዝ 2 እና 6 8 ሲካፈል ለ2 4 1 እና 3 4 ሲካፈል ለ2 2። ስለዚህ ሴንተሩ ማን ይሆናል ማለት ነው? ዘ ሴንተር ኢዝ 4 እና 2 ይሰጠናል ማለት ነው። ይሄ ሴንተር አገኘን። ይሄ አሁን ሴንተር ኦፍ ዘ ሰርክል ነው። ሌት point R with coordinate x and y be a point on the circle with center 4 and 2 ይሆናል ማለት ነው። ስለዚህ ይሄ ሴንተሩ ነው። እዚህ ያገኘነው ሴንተር ነው። አሁን ሰርክሉ ላይ ምን አደርጋለሁ? ሰርክል ኢንፋይናይት ፖይንቶች ስላሉ አንድ ፖይንት ወስዳለሁ። ያንን ፖይንት ሌት R ልበለው with coordinate x y። አሁን ሬዲየሱ ማለት ቬክተር CR ማለት ነው። ማለት ቬክተር R እና ቬክተር ሲአር እኩል ናቸው። ይሄ ማለት ሲአር ካልኩ ከሴንተሩ እስከ አር ድረስ ማለት ነው፣ አገኘሁበት ፖይንት ድረስ ማለት ነው። ስለዚህ አሁን ለምሳሌ ሰርክሉ ይሄ ቢሆን እዚህ ላይ ሴንተሯ ብትሆን እዚህ ፖይንት ላይ አር ቢሆን ሲአር ማለት ይሄን ቬክተር ማለት ነው። ይሄ ቬክተር አር ብንለው ያ ማለት ሲአር ማለት ነው። አሁን እዚህ ላይ ኮኦርዲኔቱ ይሄኛው ኢኒሻል ፖይንቱ ሴንተሩ ይሆናል። ተርሚናል ፖይንቱ ደግሞ ማን ይሆናል ማለት ነው? አር ይሆናል ማለት ነው። አሁን ይሄንን እነዚህን ማንን አገኛለሁ? አሁን ሬዲየሱን ማግኘት ግድ ይለናል። ሬዲየሱን ካገኘው በኋላ በቀጥታ ማንን ማግኘት እችላለሁ? ኢኩዌሽን ኦፍ ኤስ ሰርክል ማግኘት እንችላለን። ስለዚህ ኢኩዌሽን ኦፍ ኤስ ሰርክል ዋናው ሴንተሩን ማግኘትና ሬዲየሱን ማግኘት ግድ ይለናል ማለት ነው። ኦኬ አሁን እንዲገባችሁ ነው ይሄን ሰርክል ድሮው ባደርገው አሁን ከሴንተሩ እስከ ኪው ማለት አንዱ ፖይንት ነው። ሌላው ያ ማለት ሬዲየሱ ማለት ከሴንተሩ እስከ ኪው ያለው ላይን ሴግመንት ማለት ነው። ስለዚህ አሁን እኛ ይሄኛውን ብቻ ብንሰራ r = ዘ ሬዲየስ = ከማን ጋር ነው? ከሲ እስከ ኪው ድረስ ያለው ላይን ሴግመንት ከሲ እስከ ኪው። ይሄ ማለት በዲስታንስ ፎርሙላ this = ስኩዌር ሩት ኦፍ ምንና ከ6 ሲቀነስ 4 ዘ ሆል ስኩዌር። ያ ማለት ምንድነው? ከ6 ሲቀነስ 4 ዘ ሆል ስኩዌር ፕላስ ከ3 ሲቀነስ 2 ዘ ሆል ስኩዌር ይሆናል ማለት ነው። ይሄ ማለት r = ስኩዌር ሩት ኦፍ ከ6 ላይ 4 ሲቀነስ 2 ነው ስኩዌር ሳደርግ 4 ፕላስ ከ3 ላይ 2 ሲቀነስ 1 ነው ስኩዌር ሲሆን 1 ስኩዌር ሩት ኦፍ 5 ይሆናል። ስለዚህ r ስኩዌር ማለት ደግሞ ምን ሆነ ማለት ነው? r ስኩዌር = 5 ማለት ነው። ይሄንን ስኩዌር ስናደርገው አሁን ሬዲየሱን አገኘሁኝ። አሁን ምንድነው የምናደርገው? ማንን መፈለግ ነው? ኢኩዌሽን ኦፍ ዘ ሰርክል ነው። ኢኩዌሽን ኦፍ ዘ ሰርክል ለመፈለግ ሴንተር ማግኘት አለብን። ሴንተራችን ስንት አግኝተናል? ሴንተራችን ኢን ኦርደር ፔር 4 and 2 አግኝተናል። ይሄ ሴንተር አግኝተናል። ይሄ ማለት x ኖት 4 ነው፣ y ኖት ማለት 2 ነው። አሁን ሌላ ቴክ ኤኒ ፖይንት r ኦን ዘ ሰርክል። አሁን ይችን አር ደግሞ ፖይንት፣ ምክንያቱም ይሄ ሰርክል ኢንፋይናይት ፖይንቶች አሉት። ስለዚህ ከነዚህ ኢንፋይናይት ፖይንቶች ቴክ ፖይንት አር ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ወስዳለሁ። አሁን ከሴንተሩ እስከ አር ድረስ ያለውን ይሄንን ቬክተር አር እንበለው፣ ቬክተር አር። ስለዚህ አሁን ቬክተር ሁለት ነው። አሁን ከሲ እስከ አር ያለውን ቬክተር ኢኒሻል ፖይንቱ ሲ ነው። ተርሚናል ፖይንቱ ደግሞ አር ይሆናል። የሲ ኮኦርዲኔት 4 and 2 ነው። የአር ኮኦርዲኔት ኤክስ ኤንድ ዋይ ይሆናል። ከሲ እስከ አር ድረስ ያለውና ከሲ እስከ ኪው ድረስ ያለው ያው ነው፣ ሬዲየስ ነው፣ ኢኳል ነው። ከሴንተር ምንጊዜም እስከ ሰርክሉ ድረስ ያለው ሬዲየስ ስለሆነ፣ ስለዚህ አሁን ከሲ እስከ አር ድረስ ያለው ቬክተር ሲአር ከማን ጋር እኩል ነው? ከቬክተር አር ጋር እኩል ነው ማለት ነው። ይሄ ማለት ዘ ማግኒቲዩድ ኦፍ ቬክተር ሲአር
ቱ አር ይሆናል። ሬዲየሱን ይሰጠናል ማለት ነው። አሁን ከዚህ በኋላ ዘ ማግኒቱድ ኦፍ ሲአር ማለት ስኩዌር ሩት ኦፍ ምን ይሆናል ማለት ነው? ቬክተር ሲአር ዶትድ ቬክተር ሲአር ማለት ነው። ስለዚህ ቬክተር ሲአርን በኮኦርዲኔት ፎርም ስናስቀምጠው ተርሚናሉ ከኤክስ የተነሳሁት ከተርሚናሉ ላይ ኢኒሻሉን ነው የምቀንሰው ማለት ነው። ኤክስ ኮምፖኔንት እና ዋይ ኮምፖኔንት ኤክስ ማይነስ ዋይ ማይነስ 2 እነዚህ ይሆናሉ ማለት ነው። ስለዚህ ይሄ ዚስ ኢዝ ኢኳል ቱ ካልን በኋላ ስኩዌር ሩት ኦፍ ኤክስ ማይነስ 4 እና ዋይ ማይነስ 2 ዶትድ አሁንም ማን ይሆናል ማለት ነው? ኤክስ ማይነስ 4 እና ዋይ ማይነስ 2 ይሆናል ማለት ነው። ይሄ ማለት ምን ማለት ነው? እዚሁ ላይ እንዳለ ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ ኤክስ ኮምፖኔንት በኤክስ ኮምፖኔንት ነው የሚፈለው። ይሄ ማለት ኤክስ ማይነስ 4 ዘ ሆል ስኩዌር ፕላስ ይሆንና ዶት ፕሮዳክት ስለሆነ ዋይ ኮምፖኔንቱ ነው የሚባዛው ዋይ ማይነስ 2 ዘ ሆል ስኩዌር ይሆናል። በቬክተር ነው እየሰራሁት ያለው። ይሄ ማለት እዚህ ላይ ዘ ማግኒቱድ ኦፍ ሲአር ማለት ደግሞ ማን ነው የሚሆነው? አር ማለት ነው። ይሄው ዘ ማግኒቱድ ኦፍ ሲአር ማለት አር ነው። አሁን ስኩዌሪንግ ቦት ሳይድ እዚህ ላይ ስንደርስ ስኩዌሪንግ ቦት ሳይድ ስናደርግ አር ስኩዌር ኢዝ ኢኳል ቱ ኤክስ ማይነስ 4 ዘ ሆል ስኩዌር ፕላስ ዋይ ማይነስ 2 ዘ ሆል ስኩዌር ይሆናል ማለት ነው። ስለዚህ አር ስኩዌር ኢዝ ኢኳል ቱ ኤክስ ማይነስ 4 ዘ ሆል ስኩዌር ፕላስ ዋይ ማይነስ 2 ዘ ሆል ስኩዌር ይሄ ኢኩዌሽን ነው። ስለዚህ በአር ስኩዌር ፋንታ ማን ተካለው? 5። ይሄ ማለት ዚስ ኢዝ ኢኳል ቱ ምን ሆነ ማለት ነው? 5 ሆነ ማለት ነው። ስለዚህ ዘ ኢኩዌሽን ኦፍ ኤ ሰርክል ኢዝ ኤክስ ማይነስ 4 ዘ ሆል ስኩዌር ፕላስ ዋይ ማይነስ 2 ዘ ሆል ስኩዌር ኢዝ ኢኳል ቱ 5። ይሄ ኢኩዌሽን ኦፍ ኤ ሰርክል ይሆናል ማለት ነው። ኦር ይሄንን ኤክስፓንድ ስናደርገው ካስፈለገ ማለት ነው ኤክስ ስኩዌር ማይነስ 2 ታይምስ 4 8 ፕላስ 16 ፕላስ ዋይ ስኩዌር ማይነስ 4 ዋይ ይሄንን ኤክስፓንድ ሳደርገው ነው ዋይ ማይነስ 2 ስኩዌር ዋይ ስኩዌር ማይነስ 4 ዋይ ፕላስ 4 ኢዝ ኢኳል ቱ 5 ይሆናል ማለት ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 8 ማይነስ 4 ዋይ ፕላስ 16 እና 4 20 ይሆናል። ፕላስ 20 ይሄ 5 ወደዚህ ሲመጣ ማይነስ ፕላስ 20 ማይነስ 5 ኢዝ ኢኳል ቱ 0። ይሄ ማለት 16 እና 4 20 ነው። ይሄን 5 ወደዚህ ሳመጣው ማለት ነው። ይሄ ማለት ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 8 ማይነስ 4 ዋይ ፕላስ 15 is equal to 0. this is the equation of a circle. ስለዚህ equation of a circle ይሄ መሆን ይችላል ማለት ነው። okay, equation number 3 find the equation of the circle centered at the origin ማለት 0 0 ማለት ነው and pass through the point 3 3 ይላል። ስለዚህ አሁን ምንድነው ይሄ ሰርክል በዚህ ፖይንት ላይ በ3 3 በዚህ ፖይንት ላይ ያልፋል ማለት ነው። ይቺን ፖይንት ሰጥቶናል። ይቺ ፖይንት ማለት ይቺ ፖይንት ያለችው ምን ላይ ነው? ኦን ዘ ሰርክል ነው ማለት ነው። ስለዚህ ከሲ እስከ ፒ ድረስ ያለው ምንድነው? ከሲ እስከ ፒ ድረስ ያለው ምን ይሆናል? ሬዲየስ ይሆናል ማለት ነው። ይሄ ላይን ሴግመንት ሲፒ ቬክተር ሲፒ እና ላይን ሴግመንት ሲፒ ልዩነት አላቸው። ቬክተር ሲፒ እና ላይን ሴግመንት ሲፒ ልዩነት አላቸው። ስለዚህ ላይን ሴግመንት ሲፒ ማለት ከሲ እስከ ፒ ድረስ ያለው ሬዲየሱ ማለት ነው። ይችን አሁን ሌቲት ቢ ይችን ሬዲየስ እንበለው። ስለዚህ ይሄ ማለት ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ የፒ ኮኦርዲኔት ተሰጥቶናል፣ የሲ ኮኦርዲኔት ደግሞ ተሰጥቶናል። ያ ማለት የሲ ኮኦርዲኔት 0 0 ከሆነ ከ3 ሲቀነስ 0 ምን ይሆናል? 3 ማይነስ 0 3 ነው። ስኩዌር ሲሆን 3 ስኩዌር ይሆናል። ፕላስ ከ3 ሲቀነስ 0 3 ነው። ስኩዌር ሲሆን 3 ስኩዌር። ይሄ ማለት ስኩዌር ሩት ኦፍ 18 ይሆናል ማለት ነው። 3 ጊዜ 3 9 ፕላስ 3 ጊዜ 3 9 9 እና 9 18 ነው። ይሄ ማለት ስኩዌር ሩት ኦፍ 9 ታይምስ ስኩዌር ሩት ኦፍ 2 ማለት ነው። ስለዚህ ሬዲየሱ ሬዲየስ ኢዝ ኢኳል ቱ ሬዲየሱ ምን መጣ? 3 ታይምስ ስኩዌር ሩት ኦፍ 2 ይሄ ሬዲየሱ ተሰጠኝ ማለት ነው። አሁን ኤኒ ፖይንት አር ዊዝ ኮኦርዲኔት ኤክስ ዋይ ልውሰድ። ምክንያቱም እዚህ ኢንፋይናይት ፖይንቶች ናቸው ያሉት። ከዚህ ከኢንፋይናይት ፖይንቶች ማንን ወስዳለሁ? አር ልውሰድ ማለት ነው። ሌት እዚህ ፖይንት ላይ ማንን ወስዳለሁ? ሌት ኢት ቢ ካፈለኩ እዚህ ፖይንት ላይ መውሰድ ይችላለሁ። እዚህ ፖይንት ላይ ማንን ወስዳለሁ? አር ልውሰድ ዊዝ ኮኦርዲኔት ኤክስ እና ዋይ ልሆን። አሁንም ከዚህ ፖይንት እስከዚህ ድረስ ቬክተር መሰርታለሁ ማለት ነው። ከሲ ወደ አር ምን መሰርታለሁ? ቬክተር መሰርታለሁ። ይሄ ማለት ቬክተር አር ማለት ነው። እዚህ ላይ ቬክተር
አር ማለት ነው። ይሄ ቬክተር አር ነው፣ ምክንያቱም ተርሚናል ፖይንቱ አር ነው፣ ኢኒሻል ፖይንቱ ሴንተሩ አት ኦሪጂን ይሆናል ማለት ነው። ስለዚህ ሌት ፖይንት አር ዊዝ ኮኦርዲኔት ኤክስ ዋይ ቢ ኤ ፖይንት ኦን ዘ ሰርክል ዊዝ ሴንተር አት ኦሪጂን ይሄ ማለት ነው። ስለዚህ ቬክተር አር ማለት ሲአር ማለት ተመልከቱት፣ ቬክተር ሲአር አሁን ይሄ ቬክተር ሲአር ከማን ጋር እኩል ነው? ከቬክተር አር ጋር እኩል ነው ማለት ነው። ስለዚህ ሲአር ኮኦርዲኔት ደግሞ ሲአር ቬክተር ሲአር በኮኦርዲኔት ስንጽፈው ምን ይሆናል ማለት ነው? ኤክስ ማይነስ 0 እና ኤክስ ማይነስ 0 እና ዋይ ማይነስ 0 ይሄ ማለት ምን ይሆናል? ኤክስ ዋይ ነው ማለት ነው። ምክንያቱም ከኤክስ ላይ 0 ስቀንስ አያችሁት፣ ይሄው ከኤክስ ላይ 0 የሲ ኮኦርዲኔት አት ኦሪጂን ስለሆነ ኤክስ ማይነስ 0 እና ዋይ ማይነስ 0 ያ ማለት ኤክስ ዋይ ሆነ ማለት ነው ሲአር። ስለዚህ አሁን ዘ ማግኒቲዩድ ኦፍ ሲአር ማለት ስኩዌር ሩት ኦፍ ኤክስ ዋይ ዶትድ ኤክስ ዋይ ይሆናል ማለት ነው። ይሄ ማለት ዚስ ኢዝ ኢኳል ቱ ስኩዌር ሩት ምን ይሆናል? ኤክስ ታይምስ ኤክስ ኤክስ ስኩዌር ዶትር ነው ፕላስ ምን ይሆናል? ዋይ ስኩዌር ይሆናል። ስለዚህ ይሄ እዚ ኳልቱ ማን ሰጠኝ ማለት ነው? እዚ ኳልቱ ዘ ማግኒቱድ ኦፍ አር ማለት ደግሞ ማን ይሆናል? አር ይሆናል ማለት ነው። አርን አግኝተናል። ስለዚህ ቀጥታ ዘ ማግኒቱድ ኦፍ ሲአር ማለት አያችሁት፣ ዘ ማግኒቱድ ኦፍ ሲአር ማለት ማን ይሆናል ማለት ነው? አር ይሆናል ማለት ነው። ዘ ማግኒቱድ ኦፍ ሲአር ማለት ይሄ ማለት አር ኢዝ ኢኳል ቱ ስኩዌር ሩት ኦፍ ምን ሆነ? ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ይሆናል። አሁን ስኩዌሪንግ ቦዝ ሳይድ እናደርገው። ኦኬ ስለዚህ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳል ቱ አር ስኩዌር አግኝተናል። ከዛ ሌየር የመጣ ነው። ይሄ ማለት አሁን አር ማለት ስንት አግኝተናል? 3 ታይምስ ስኩዌር ሩት ኦፍ 2 አግኝተናል። ስኩዌሪንግ ቦዝ ሳይድ ስናደርገው አር ስኩዌር ኢዝ ኢኳል ቱ 18 ይሆናል። ዘስ ዘ ኢኩዌሽን ኦፍ ኤ ሰርክል ኢዝ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳል ቱ 18 ኦር ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 18 ኢዝ ኢኳል ቱ 0። ይሄን 18 ወደዚህ ስንወስደው ማይነስ ይሆናል። ስለዚህ ዘ ኢኩዌሽን ኦፍ ዘ ሰርክል ኢዝ ዚስ ዋን። ኢኩዌሽን ነምበር 4 ፋይንድ ዘ ኢኩዌሽን ኦፍ ኤ ሰርክል centered at C with coordinate -4 and 2 and pass through the point 2 and -5 ይላል። ይሄ ማለት ኢኩዌሽን ኦፍ ሰርክሉን ነው ፈልግ የተባል ነው። ሴንተሩ at a point C ነው with coordinate -4 እና 2 ይቺ ሴንተር ናት እንበልድሮውና and pass through the point ይለናል። and pass through the point ካለ ይሄ ፖይንት on the circle ነው ማለት ነው። አያችሁት፣ ይሄ ፖይንት ማን ላይ ነው ያለው? on the circle ነው ማለት ነው። ስለዚህ ሶሉሽን ብለን ሴንተሩ C ነው with coordinate -4 and 2 ነው። ይሄ ማለት ኤክስ ኖት ማለት -4 ነው። ዋይ ኖት ማለት 2 ነው። ለምን ምን አድርገናል? ሴንተር ኢዝ ኢኳል ቱ ኤክስ ኖት እና ዋይ ኖት ስላልን ማለት ነው። ይሄ ማለት ማንና ማን ነው? -4 እና 2 ስለሆነ ማለት ነው። እንደገና ፖይንት ፒ ደግሞ ብንወስድ ይቺ ፖይንት ፒ ኦን ዘ ሰርክል ፖይንት ፒ ኢዝ ኦን ዘ ሰርክል ዊዝ ኮኦርዲኔት 2 ኤንድ -5 ይሄ ጊቨን ነው። አሁን ከሲ እስከ ፒ ድረስ ያለው ምንድነው ማለት ነው? ሬዲየስ ነው ማለት ነው። ላይን ሴግመንት ሲፒ ሬዲየስ ይሆናል ማለት ነው። ይሄ ድሮ ማደርገው ከሲ እስከ ፒ ድረስ ይሄ ሬዲየስ ነው። ስለዚህ ከሲ እስከ ፒ ድረስ ያለው ላይን ሴግመንት ሲፒ ከማን ጋር እኩል ነው? ከሬዲየስ ጋር እኩል ነው። ይሄ ማለት ከሲ እስከ ፒ ድረስ ያለውን ኮኦርዲኔት ብንፈልግ ምንድነው የሚሆነው? ዲስታንስ በዲስታንስ ፎርሙላ ማለት ነው። ላይን ሴግመንት ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ ከማን ነው የሚሆነው ማለት ነው? ከሁለት ሲቀነስ -4 2 ማይነስ ኦፍ -4 ያ ማለት 2 ማይነስ ኦፍ -4 ዘ ሆል ስኩዌር ይሆናል ማለት ነው። ፕላስ እንልና ምክንያቱም ከሁለት ሲቀነስ -4 2 minus of minus 4 the whole square plus next -5 minus 2 the whole square ያ ማለት -5 minus 2 the whole square ይሄ ማለት this is equal to square root of 2 minus of minus 4 ማለት 2 plus 4 ነው 6 ጊዜ 6 36 ይሆናል plus -5 minus 2 -7 ነው ስኩዌር ሲሆን 49 ይሆናል ማለት ነው። this is equal to square root of 85 ይሆናል። ስለዚህ ይሄ ማለት ስኩዌሪንግ ቦዝ ሳይድ ባደርገው አር ስኩዌር ማለት ስንት ሆነ ማለት ነው? አር ስኩዌር ኢዝ ኢኳል ቱ 85 ይሆናል ማለት ነው። አሁን ከዚህ ሌት እንልና ፖይንት አር ዊዝ ኮኦርዲኔት ኤክስ ዋይ ቢ ኤ ፖይንት ኦን ዘ ሰርክል ዊዝ ሴንተር with coordinate -4 and 2 and radius square root of 85 ስለዚህ የዚህን ቴክ ኤኒ ፖይንት አር እዚህ ፖይንት ላይ ማንን ወስዳለሁ? አር ወስዳለሁ ማለት ነው። ምክንያቱም ይሄ ሰርክል
ኢንፋይናይት ፖይንቶች ናቸው ያሉት። ስለዚህ አንድ ፖይንት ወስዳለሁ። ያ ፖይንት ማለት ኤክስ እና ዋይ እንበለው፣ ምክንያቱም ኤክስ ኮምፖኔንት እና ዋይ ኮምፖኔንት አለው ማለት ነው፣ ፈርስት ኦርደር ፔር እና ሰከንድ ኦርደር ፔር። ስለዚህ ይሄንን ፖይንት ወሰድኩ። ይሄን ፖይንት ከወሰድኩ በኋላ ከሴንተሩ እስከዚህ ድረስ ያለ አንድ ቬክተር ኮንስትራክት አደርጋለሁ ማለት ነው። ስለዚህ ከሲ ወደ አር አንድ ቬክተር ኮንስትራክት አደረግኩ ማለት ነው። ይሄንን ቬክተር ሲ አር ማለት እችላለሁ፣ ወይም ቬክተር አር ማለት እችላለሁ። ምክንያቱም ከሲ እስከ አር ድረስና ከሲ እስከ ፒ ድረስ ያለው እኩል ነው። ይሄኛው ላይን ሴግመንት ነው፣ ይሄኛው ግን ማን ነው ማለት ነው? ቬክተር ነው። አሁን እዚህ ላይ ይሄ አር ማለት ማንን ለማግኘት ነው የተጠቀምኩት? ዲስታንስ ለማግኘት ነው። ከሲ እስከ አር ድረስ ከሲ እስከ ፒ ድረስ ያለው ዲስታንስ በዲስታንስ ፎርሙላ ማንን አገኘው? ስለዚህ በዲስታንስ ፎርሙላ ማንን አግኝቻለሁ? ሬዲየሱ ስኩዌር ኦፍ 85 አግኝቻለሁ ማለት ነው። ሶ ሴንተር ካገኘሁኝ ይሄን ፖይንት ከወሰድኩና ሬዲየሱን ካገኘው ምን መመስረት እችላለሁ? ኢኩዌሽን ኦፍ ኤስ ሰርክል። ስለዚህ አሁን ቬክተሩን እንዴት እንደምናገኝ እናያለን። ኦኬ የሲ ኮኦርዲኔት -4 እና 2 ነው። የአር ኮኦርዲኔት ደግሞ ኤክስ እና ዋይ ነው። ስለዚህ ቬክተር ሲአር በኮኦርዲኔት ስናይ ኢኒሻል ፖይንቱ ፖይንት ሲ ነው፣ ተርሚናል ፖይንቱ አር ነው። ይሄ ማለት ኤክስ -4 ኤክስ +4 ይሆናል ማይነሱ። ከዛ ኔክስት ደግሞ ዋይ -2 ይሆናል። ይሄ ኮኦርዲኔት ፎርም ኦፍ ቬክተር ሲአር ማለት ነው። ስለዚህ ዘ ማግኒቲዩድ ኦፍ ሲአር ማለት ደግሞ ሲአር ማለት ስኩዌር ሩት ኦፍ ምን ይሆናል? ቬክተር ሲአር ዶትድ ቬክተር ሲአር ማለት ነው። ስለዚህ ይሄ ማለት ዚስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ ኤክስ +4 እና ዋይ -2 ዶትድ ይሆንና አሁንም በተመሳሳይ ማን ይሆናል ማለት ነው? ኤክስ +4 እና ዋይ -2 ይሆናል ማለት ነው። ስለዚህ ደግሞ ዘ ማግኒቲዩድ ኦፍ ሲአር ማለት ሬዲየስ ማለት ነው። ስለዚህ አር ኢዝ ኢኳል ቱ ስኩዌር ሩት ኦፍ፣ ስለዚህ መልቲፕላይ የምናደርገው ኤክስ ኮምፖኔንቱን በኤክስ ኮምፖኔንት ነው፣ ዶት ፕሮዳክት ስለሆነ ማባዛው። ስለዚህ ኤክስ +4 ታይምስ ኤክስ +4 ማለት ኤክስ +4 ዘ ሆል ስኩዌር ይሆናል፣ ፕላስ ዋይ -2 በዋይ -2 ሲባዛ ዋይ -2 ዘ ሆል ስኩዌር ይሆናል ማለት ነው። አሁን ስኩዌሪንግ ቦት ሳይድ ብናደርገው አር ስኩዌር ኢዝ ኢኳል ቱ ኤክስ +4 ዘ ሆል ስኩዌር ፕላስ ዋይ -2 ዘ ሆል ስኩዌር ይሆናል። ስለዚህ አር ስኩዌር ማለት ደግሞ ስንት ነው ብለናል? አር ስኩዌር ማለት ስንት ማለት ነው? 85 ነው ብለናል። ምክንያቱም አር ኢዝ ኢኳል ቱ ስኩዌር ሩት ኦፍ 85 ከሆነ ስኩዌር ስናደርገው 85 ይሆናል። ሶ ኤክስ +4 ዘ ሆል ስኩዌር ፕላስ ዋይ -2 ዘ ሆል ስኩዌር ኢዝ ኢኳል ቱ 85። ይሄ ምን ይሰጠናል ማለት ነው? ኢኩዌሽን ኦፍ ኤስ ሰርክል ሰጠን ማለት ነው። ኦኬ ዘስ ዘ ኢኩዌሽን ኦፍ ኤስ ሰርክል ኢዝ ኤክስ +4 ዘ ሆል ስኩዌር ፕላስ ዋይ -2 ዘ ሆል ስኩዌር is equal to 85 ኦር ይሄን ኤክስፓንድ ስናደርገው ኤክስ +4ን ኤክስፓንድ ሳደርገው ኤክስ ስኩዌር ፕላስ 8x ፕላስ 16 ፕላስ ዋይ ስኩዌር -4y ፕላስ 4 is equal to 85 ይሆናል። ይሄ ማለት ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ 8x -4y -65 is equal to 0 ይሆናል። 65 የመጣው እዚህ 85 አለ፣ እዚህ 4 ጊዜ 4 16፣ እዚህ 2 ጊዜ 2 4 16 እና 2 20 ማለት ነው። ከ20 ላይ 85 ስቀንስ ይሄ ወደዚህ ሲመጣ -65 ይሆናል። ስለዚህ በቀጥታ ዘ ኢኩዌሽን ኦፍ ዘ ሰርክል ኢዝ ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ 8x -4y -65 is equal to 0 ማለት እንችላለን። ወይም ኤክስ ፕላስ 4 ዘ ሆል ስኩዌር ፕላስ ዋይ -2 ዘ ሆል ስኩዌር is equal to 85 ማለት እንችላለን። ሁለቱም መልስ መሆን ይችላሉ። ተማሪዎች እንግዲህ ቬክተር ኤንድ ሰርክልስ የሚለውን ዋናው ኢኩዌሽን ኦፍ ሰርክል በቬክተር መስራት እንደሚቻል እነዚህን ኤግዛምፕሎች አይተናል። ስለዚህ እናንተ በቬክተር ኢኩዌሽን ኦፍ ሰርክል መሰራት እንደሚቻል አውቃችሁ በተለያዩ ጥያቄዎችንም ትችላላችሁ ማለት ነው። በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን፣ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።